ያደናብራል? እያያት ሂድ ደንባራ። አንቺ ራሱ ምን ያደናብርሻል? የይሻት እጂ ሰማኛለህ ሰውዬ። መጣብኝ እንጂ አልመጣሁብም። እሺ ምንድነው የምትቀባጥሪው? ማየት ካልቻልሽ የሚመራሽን ሰው ፈልጊ። አሁን ከመንገዴ ላይ ዘርበይ ልሂድበት። አንቺ አለ እዛ ጋር ጥሩ ነገር ያለ አይመስለኝም። የሆነ ነገር እየሸተተኝ ነው። ያንቺ አፍንጫ ደግሞ ማሽተት ያሰረችውም እንዴ? ደግሞ ምንድነው እዛ ጋር የሚወራጭ ሰው አይታየሽም እንዴ? ነው ወይስ ከሩቅ ማየት አቆምሽ? እስኪ እንዴ መሲ አይደለች እንዴ? ምን እየተፈጠረ ነው? ነኝት እንዴ ቆይ እስኪ ትንሽ እንመልከታቸው። አንዳንዴም ማየት እኮ ጥሩ ነው። አንቺ ያምሻል። መሲ እኮ ናት እንዴ? እና የሆነችስ እንደሆነ ሰምኛለሽ ሴትዮ፣ ክብርሽን ጠብቀሽ ብትሄጂ ይሻልሻል። ካልሆነ ለሚፈጠረው ነገር እኔ ምንም አይመለከተኝም። ምንድነው ሲታገሱ ሽግባሽ እንጂ ንገሩኝ ባያቱኝ። ትሰማኛለህ? ማንም ወንድ ጥሎኝ ሄዶ ያቅም። እሺ እኔ እንደነሱ አይደለሁማ። ካላወቅሽኝ አቤል ነኝ። አቤል ደግሞ ከእንዳንቺ አይነት ቀፋፊ ሴት ጋር ቆሞ ማውራት ራስ መዋረድ ነው። አንቺ ከሌሎች በምንም አትሻይ። ትሰማኛለህ? እኔ መሲ ነኝ። እኔ ቆሜ አንተ አትሄድም። እሺ ሲቀጥል ደግሞ ስታይል ለምጸዱ እንደሚቆም ገብቶኛል፣ ግን አትመጥነኝም። እሺ ማ እኔ አቤል ሰሚኛለሽ? እዚህ ምድር ላይ አንድ አንቺ ሴት ብትቀሪ እንኳን አትመጥኝኝም። ወይኔ አቤል ታይፕ አይደለም ትለኛለች። ማንዶንኩ ማሳየው መሲ፣ አንቺ መሲ እንዴ! አቤል ምን ቢልሽ ነው እኛን ጥሪ ቆይ ማሰሚው? ምን ሆነሽ ነው? ያው ሁሉ ስንጣራ ነበር እንዴ? እኛ ከአቤል ጋር የተጣላሽ መስለን በዛ ዙሪያን ስንመጣ በዚህኛው ቀደምሽን። ቆይ ምን ብሎሽ ነው? ሲጀመር አቤል ማን ነው? እኔ እኮ መሲ ነኝ። ማንም ደፍሮ ሊናገረኝ አይችልም። እሺ እሱማ ልክ ነሽ። ማንም ደፍሮ ሊናገርሽ አይችልም። ግን ተናደሻል እኮ። ለማንኛውም ተይውና ተረጋጊ። አንቺ ደግሞ አትነዝሽኝ። እንትጂ ቆን እንሂድ። አቤል አንተ አቤል ምንድነው? ቆይ ምን ሆነሃል? እንደ እብድ ብቻህን እያወራህ እኮ ነው። ደግሞ እኔ አንተን የፈለኩት እንጂ ሌላ ማንንም አልፈልግም። አቤል አቤል ደህና ነህ? እንደዚህ ስትሆን እኮ አይቼ አላውቅም። ሴጣን ታውቃለህ? ኧረ የምን ሴጣን? የሴጣን ታላቅ በቃ እንደዛ ነው የገጠመኝ። አቤላ የምር አዝናለሁ። ምንድነው ሰው ነህ ብዬ መንገሬ ለምን ስቃለን? እሺ አንተ ስትቀልድ ነው እንጂ የሴጣን ታላቅ ምን አይነት ሰው ነው? ቆይ ዛዛግ ነው አይደል? መጣን አልቅበት። እኔ ግን እንዲሁ ዝም ብዬ ሳይክ ማለት የሆንክ ንፋስ ነገር ነው የምትመስለው። ዝም ብለህ ትነፍሳለህ ማለት ምን ለማለት ፈልገሽ ነው? አልገባኝም። ንፋስ ምንድነው እንዴ? ለሞራል አታስቢ? ስነ ልቦና ይነካላትም እንዴ? እኔ ምን ልግና ለምን ይሆነ ፈላስፋ ነገር አለ። እንደውም ዛሬ አብረንና ማለት አብረን ነው አምን። እኔ ካንቺ ጋር አልሄድም። በሰላም ሀገር ማለት ምን ችግር አለ? አብረን ችግርማ አለው። እኔ ከሴት ጋር ነው መሄድ የምፈልገው። ደግሞ ካንቺ ጋር ሲሄድ አንዷ ብታልፈኝስ? ምን አልካት? እንዳልባ አረ ያኔ እንዴ መሲ ግን እንዴት አለቀቀሽ ማይደል? እስካሁን እየተከለከልሽ በቃ እርሺ ቦታ ለምን ሰጫለሽ? እሱም ይሄን አይቶ ነው እንደዚህ የሚያደርገው። ሐለም እውነቷን ነው። ደግሞ ለዚህ ጢባራም አንቺ እኮ ስትበዥበት ነው። ደግሞ እኮ እሱም ሰው ሆኖ እንደዚህ ያደርጋል እንዴ? መሲን ስላላወቃት ነው። የከፈተውን አፉን እንዲዘጋ ነው የምናደርገው። ምን አለሽ ማኪ በይ፣ ቀሙን ብቻ ይጠብቅ። እኔማ እንሰራለታለን። መሲ አይደለም አላወቀኝም ማለት ነው።
ቆይ ግን ምን ያናደድሽ? መጋጨታችሁ ነው ወይስ ንግግሩ ነው? ማለቴ ምንም ሊገባኝ አልቻለም። ለምን ይሄን ያክል ቦታ እንደሰጠሽው ራሱ እንደውም ትተሽው ነበር መምጣት የነበረብሽ። እራስሽን ራሱ ማብራራት አይጠበቅብሽም ነበር እኮ። አንቺ ግን ምንድን ብዘባርቅ ያምሻል እንዴ? ለነገሩ አንቺ ሜሱ ቢጤነሽ እኮ ልኮሽ ነው አይደል? ያምሻል? ምንድነው የምዘባርቂው? ለአንቺ ስላሰብኩኝ ነው። ድሮም ክብር አይወድልሽም። እንደውም ገደል መግባት ትችያለሽ። እሺ መክሊት ልቀቂ። ድሮም ነግሬሽ ነበር። እሺ አይሻት እንዴ ናት መሲ በቃ ተያት። እሱን ታውቂያት አይደል እንዴ? እባክሽ አንቺ ነሽ ሁሉም እኔ ላይ ነው እንደሚበረታው። ጉድ ናቸው። እንደምን አግብቶኝ ነው እንደዚህ የሚጨናነቀው? ምን ትወራጫለህ? ለጅንጀና ሄደው ያልተሳካለት ወጣት ይመስል ሰው ስታጣ ከነፋስ ጋር መጣላት ጀመርክ። አንተ ደግሞ ዝም በል። ያለብዛ እንዴት ነው የምወጣብህ? ለራሴ ጸብጸብ ብሎኝ። ቆይ እንዴ ሰው ማንነቱን ረሳል? በግድ መሆን የማይቻል ሁሉ ማለት አይከብድም? ተብቶ እንደዚህ ታደርጋለህ? አታደርግም አይደል? ኧረ ሳሚ ማን አስደንግጦ ነው? የትኛው መንገድ መጋኛ መጥቶ ነው? ቆይ እዚህ ግቢማ ይሆን የገባ ነገር አለ ዛሬ። ሁላችሁም ነገር እያላችሁ ደሞ እስቲ አንተ ምን ሆነ ነው? አዳምጥህ። ይህ መጋኛ ነው። ተድሮን ሽማግሌ ነው። ለማንኛውም ማለት ነው እቺ ሳሩን ገና ግቢ ከመግባቴ ለከፈች። እሺ ይሁን። ቆይ ምን አለበት ግን አንዳንዴ ጉልበት የምጠቀምበትን ቦታ ብትል። ሁሉም ቦታ እኮ ይጎዳል። አሁን የምታሳጣኝ ምን ትጠቀማለች? ሳሩን አልገባኝም። የትኛው ሳሩን? ስንት ሳሩን አለች እዚህ ግቢ? ማለት ያለ ወንድማችን ነው። ያው ተመሳሳይ ነን ብዬ እኮ ነው። ቆይ አንተ እያየህ አትጋጭም እንዴ? ትሰማኛለህ ሳሚ? እኔ አሁን ያለሁበት ይበቃኛል። ከማንም ጋር መጋጨት አልፈልግም። ቆይ ምንድነው ቁጭ ብድግ የሚያሰራ ታዲያ? ወይስ የማላውቀው ጉዳይ አለ? ተንበቀበክ እኮ። እሰይ ጉዳይ ነው። እሺ ምኑ ነው? የሆነ የማላውቀው ጉዳይማ አለ። ያለ ምክንያት አይሻል ወይ አይባልም። ለካ እደርስበት አይደል? እሺ አሁን ወደ ጥናታችን እንግባ። አቤል ይሄ ሲን ገብቷል አይደል? እሱ ገብቷል። አንቺ ይሄን አልገባሽማ? ይሄ የሚለው ባዮሎጂ ላይ human body has 206 bones ነው። ይሄ ማለት አይ የለኝም። አረስከልኝ። እሺ አሁን በስነ ስርዓት እናጥና። ይሄኛው ነው። በሰላም ነው ያረፈሽው መሲ? አዎ በሰላም አረፈ። አይ ብዙ አላረፈችም። ይሄ በቃ ተቀላቀይ። አረ አይሆንም እንዴ አትቀላቀለንም። ለምን ሲባል? ቅድም ለምን ሳሚ እንዲመለስ አደረግን? አፍዶ ስለመጣረ ስለዚህ እሷን መቀጣት አለባት። እሷ እኮ አልሰማችም ስናወራ። ማለት ህጉን ስናወጣ። ህግ ነው። ቆይ አንተ ችግር ምንድን ነው? እናት እንታወቃለን? ለምን ያለበት ችግር በግልጽ አትናገርም? እኔ ካንቺ ምንም ችግር የለብኝም። ግን ህግ ብለን እስካወጣን ድረስ መከበር አለበት። አይመስልሽም እንዴ? ተማሪ መሰረት እውነት አቤል ግን ጥሩ ነገር አላረክም። እኔ ምን አይደለም። ህግ ብለን እስካወጣን ድረስ ማክበር አለብን። እንዴ እንደዛ ከሆነ እኮ የዝንጀሮ ንጉስ እሱ ይከምር እሱ ያፍርስ የሆነ ነገር። እሺ በቃ ወደ ጥናት። ቅድም ቦንስ እያልኩሽ ነበር። 206 አጥንት ያለው ሰው ልጅ እያልኩሽ ነበር። በአማርኛ ልተርጉምልሽ። አንድም እሱ የጻፈው ደብዳቤ የለም። እኔ ምንሽ አለ ወይ ጓደኛዬ፣ የሀቤል ሁኔታ ግን በጣም ይገርማል። ምኑን የገረመሽ እንዴ? መሲን እንዴት እንዳላት አይተሻል አይደለ? ወንዶች ሁሉ የሚንሰፈሰፉላትን ልጅ በንቀት ነው ያያት። እንዴ እንዴ እንዴ! አሁን ገና ገባኝ ለምን ትናንትና እንደዛ እንዳባረቀች። ለካ ከሱ ጋር ተነጋግራ ነው።
እና እውነቷን እኮ ነው። እሷም የተለየ ነገር አላት። እሱን አላውቅም፣ ግን መሲ ናት። ለዛ ነው። ይመችሽ። ሙድ ስትይዥ እኮ አይጣል። እኔ ግን ምንም አልገባኝም የምታወሩት ነገር። እንዴ አንቺ አለም ነቂ እንጂ የዞረብሽ። አልተኛውም። እንደውም እሷ ይሄ እኔ ብቻ ነኝ ተወዳጅ የምትለውን ነገር ያስተነፍስላል። ኧረ አለም እንደዚህም ትናገሪያለሽ እንዴ? ጨምረሻል እባክሽ። አንቺ ግን አቤልን ትወጃለሽ አይደል? አለም አቤት ነው ስለኔ የሚመለከትሽ ጉዳይ አለ? ንገሪኝ፣ መልሽልኛ። ጎሽ አሁን ነው ጨዋታው የደረው። እሺ ከዛ በኋላስ? አንቺ ግን ለተመችተሽኛል። ደግሞ ጥሩ ሚስጥር አዋካይ ነሽ። ይበላበታል እንጂ አይበላብኝም። ደግሞ ለምንድን እንደዚህ የምትሉ? አንቺ ግን እያወሩ ነው እንደወለድሽ። አረ ደከመኝ አለ እና ሳይወልዱኛል ማርያም ማርያም እያሉ ነው የወለዱ። እስኪ ዝም በማለት ልመጂ። ለአንዴ እንኳን ዝም በማለት ልመጂ እስኪ። ቆይ አንቺ ምን ሆነሽ ነው? ያምሻል እንዴ? ደግሞ ዝም ብለሽ አትወራጭ። እያሰብሽ ያለውን ነገር ከጭንቅላትሽ አውጪ። ማትረቢ ማለት ምን ለማለት ፈልገሽ ነው? ቆይ ባልቀንስስ ምን ልታደርጊኝ ነው? ሴትዮ ተረሳሳን እንዴ? እንዳስታውስሽ አትገፋፊ። አትፍጠኝ። ፍሬን ያዥ። እሺ ማመን እችላለሁ? እስካሁን ድረስ እተይ። ስማ አንተ ምንድን ነው? እኔ ነው? አይ ጥላን ነው። እኔን ከሆነ ስሜ አቤል ነው፣ አንተ አይደለም። አቤላም ልትይኝ ትችያለሽ። ይህንን የመሰለ ስም ያለኝ ሰው ነኝ። እሱ አይመለከተኝም። ለምን እንደላቅል ያደረገው? ህግ ነው። አንቺ ከሌለሽ በምንም አትለይም። አንቺም ተማሪ እነሱም ተማሪ፣ ስለዚህ ሁሉም ተማሪ እኩል ነው እንጂ እኔ ከአንቺ ምንም ችግር የለብኝም። ደግሞ ማን ነው ጥላ? ምንም የሚጠቅመኝም የሚጎዳኝም ምንም ነገር የለም። እሺ እኔ ያጠናው ማላጠናው በደረጃ ተማሪ ብቻ መሆን ነው። እሺ አንዴ መስማት ችሎታ ካለሽ ሰውን በሰውነቱ በማንነቱ ልታከብሪው ይገባል። ግን እኔ አንቺን ሳያሽ ግን ምንም ከሰው ጋር የምትግባቢም አይመስለኝ። ያው እንደ ሰውኛ ነው የሚገባሽ። እሺ በታሪክ አንተም ኖረው። እሺ ይብስኪ ዞሮ እንኳን አላየኝም። አንተ ደንባራ መቀመጥ እችላለሁ? አይ ሳን ታውቀዋል። እያስፈቀድከኝ እኮ ነው። ምን ሆነ ነው? አዎ እያስፈቀድኩ ነው። ምን ነው ደግሞ እንደባለፈው ብትሮጥስ ብዬ እኮ ነው ለመያዝ እንዲመች። አንዴ ሙድ ከያዝክ አትለቅም አይደል? የሆንከው ነገር አለ እንዴ? ናት ሰሞኑን ዝምታ አብዝታል። እስኪ ንገረኝ የምረዳ ነገር ካለ። ምን ያልሆንኩት ነገር አለ ብለህ ነው? አንተ ግን ቁም ነገር አታውቅ። ለማማከር እንኳን አትሆን ሰው ነክ ብዬ ብነግርህ። አንተ ደግሞ ቀልድና ከልብ የሆነ ነገር ለይ እንጂ። በቃ እኔ ስቀልድ ቁም ነገር ያለኝ አይመስላችሁም አይደል? ለማንኛውም ልትነግረኝ ከፈለክ ልሰማ ዝግጁ ነኝ። እሺ ልመንክ ሳሚ፣ በጣም ጨንቆኛል። ከሳሩን ፍቅር ሳይዘኛ አይቀርም መሰለኝ። ምን ማለት አልገባኝም። እየቀለድክ አይደለም ማለት? እሷ እኮ እንዳጨርሰው ሳሚ። እሺ ከመጀመሩ ነው ያፈቀርካት ማለት? ቆየብህ? እንጃ አላውቅም። ሐሳቤ በሙሉ ስለሷ ነው። ማፍቀር ደስ የሚል እንጂ ግራ የሚያጋባ አይደለም። ግን መጀመሪያ ልብህን በደንብ አድርጋ አዳምጥ። እዛ ልብህ የሚልን በሙሉ አድርገው። መጠየቅ ካለብህም ጠይቃት። እንደምታፈቅራትም ጭምር ንገራት። እንዴት እሱ አይደል ግራ ይገባኝ። እንዴት መናገር እንዳለብኝ፣ እንዴት ማድረግ እንዳለብኝ። ናቲ ተመልከት፣ መጣችልህ። ሳሚ በቃ በኋላ እንገናኛለን። ኧረ ቆይ ትንሽ አትቆይም ታዲያ? ወዴት ነው? አይ ናቲ ምንድነው ጀለስንስ በጣም ነው የሚቆስ። ሰላምታ አይቀርም? እባክህ ግራ ገብቶኝ ነው። እባክሽ እንዲሁም ቁጭ በይ፣ የሆነ ጉዳይ ላማክርሽ ነበር። እኔ የምልሽ ከዛ ቤር ጋር ግን ደህና ናችሁ? ምን ነው አሁን ደህና ነው? የሰማሽው ነገር አለ? ኧረ ምን የለም። ያው እንዳይጥና ድመት እየሆናችሁ ስለሆነ ማን ተበላ ማን አልተበላ ብዬ አንቺም አታልፊ፣ እሱም ካንቺ የባሰ ነው። ታዲያ ምን አስጠየቀሽ? አንቺ ግን የማይመለከትሽ ነገር ከምታወሪ ለምን አርፈሽ አትተጠኚም? እሱ አይሻልሽም? ኬመሲ እየጮሽብኝ እኮ ነው።
ስለተማመዳችሁ ብዬ ነው። ካጠፋው ይቅርታ። ትሰምኛለሽ? እዚህ ግቢ ግን ማናችሁም ያወቃችሁኝ አይመስለኝም። እኔ እኮ መሲ ነኝ። በደንብ ቦታዬን ማክሰው ነኝ። ገብቶሻል? ከማይረባ ሰው ጋር የምንጣበድበት ምንም ጊዜ የለኝም። እሺ እንዴ መሲ፣ አለም እኮ ነኝ። ደህና ነሽ? ግን እየጮሽብኝ እኮ ነው። ምንም አላረኩም። እንደ ጓደኛ ለምጠይቅ ብቻ ነው። የሚያናድሽ ከሆነ ግን ሊቀር የሚችል ነገር። ትሰምኛለሽ? ደህና ሆን ካልሆንኩ አንቺን አይመለከትሽም። ሲቀጥል በደንብ ቦታዬን ማክሰው ነኝ። ለሉ በጣም ገና ነኝ። መሆን ያለበት ነገር ነው የሚሆነው። ገባሽ? አልሽኝ እንጂ አላልኩሽም። መረጋጋት ትችያለሽ አይደል መሲ? በጣም እየጮሽብኝ እኮ ነው። ምንድነው የጠየኩሽ ጥያቄ ይሄን ያላናደል እንዴ? የማለቃት መስዬሽብኝ ነው። አንቺ ነሽ ግን እኮ እኔ ምን አልኩሽ? ንገሪኛ፣ መልሽልኝ። ምን አልኩሽ? እኔ ምን እንዳለብኝ አንቺ ነሽ እኔ ከማንም ወጥቴ ጋር እየተጋባሽው ማኮኒ? አዎ አንቺ ደግሞ እየመጣችሁላችሁ ማትጮሁ ደግሞ ማነው ሌላ ሰው የጮህብሽ? እባክሽ እቺ መክሊሳታ ስለ አቤል ሲነሳ አራስ ነገር ነው የሚያደርጋት ማለት አልገባኝም። እናንተ ልጆች ግን ሁለታችሁም አላማራችሁኝ። ምን ያላማረሽ? አንቺና መክሊት አቤልን ሳትወዱ ተጋቡ። ማኮኒ አንቺ ልጅ ግን ያምሻል። እኔ እኮ መሲ ነኝ። ሞቼ ነው ቆሜኑስን ማፈቅረው። ያምሻል ግን የምትይው ነገር ግን ይገባሻል? ፍቅርተኛ ነች እንዴ ደግሞ? መሲ እሺ ምንድነው ልታቶከኝ ነበር? በጣም የሚቀርብሽ ሰው ካንቺ ፍቅር ይዞ ምን ታረጊዋለሽ? ይሄማ መናናቅ ነው። እገባለታለሁ። ምን ሰላማት ምን ስትሉን ከዚህ ግን በጋይ ተላተምከው ወንድሜ በል እንግዲህ የመሞቻን ቀን ያፈጠንከው ራስ ነው። ምን ናቲ? ምን? አይ ምንም ዝም ብዬ ነው። እባክህ ስቀልድ ነው። ፍቅር እኮ ተፈጥሮ የለገሰን ድንቅ ስጦታ ነው። የምርሽን ነው? ተመስገን። የሆነ ሰው ሊቀየር ነው። እንዲህ ይቻላል እንዴ? ለካ ውስጡን ይዘሽው የለ? ይመችሽ ሳሪ። ምን ለማለት ፈልገህ ነው? አንተ ደግሞ በቃ ምንም የማላውቅ ነው አይመስላችሁ? እኔ እኮ አንቺ ስለ ፍቅር የምታስቢው አይመስለኝም ነበር። ሰው እኮ ነኝ። እንዴት አላስብ? ታውቃለህ ሳሪ፣ እኔም እንዳንተ የተደባለቀ ስሜት ይሰማኛል። እውነት ውሸት ወይም ደግሞ ሊይዞኝ ብቻ እንጃ ከተጋብቻ። አንቺን ፍቅር ይዞሻል እንዴ? አንተ ደግሞ በቃ ለሰንበት ውድ ካላል አይገባማ። ደስ ሲል። ቆይ ግን ማን ነው? ቆይ ግን ለምን ደስ አለኝ? እኔ እንጃ። ተይ እባክሽ፣ ዋናው ማፍቀርሽ ነው። ሆ ግን ናቲ ሰሞኑ ዝምታ አብዝተሃል። በሰላም ነው? እኔ እንጃ አበዛው እንዴ? ቆይ ምን እየተካሄደ ነው? እየጠየቅኩ መልስ ትጠይቀኛለህ እንዴ? እኔ እንጃ ጠየቅኩክ እንዴ? ወይኔ አቤል፣ ቆይ ምን ሆነ ነው? ተረጋጋና ንገረኝ እንጂ። ምኑን ልንገርህ? ለመናገር እኮ ይከብዳል። ይኸውልህ መጀመሪያ ትንፋሽ ውሰድ፣ ከዛ በኋላ ደግሞ ረጋ በል፣ ከዛ በኋላ ትነግረኛለህ። ቆይ እሺ ምንድን ነው? በቃ አበጠ ይፈንዳ። ከሳሮን ፍቅር ይዞኛል። የምርህን ነው? ምን ያስቃል እንዴ? ግን የምርህን ነው? በእናትህ እየቀለድኩ ነው በለኝ። አልቀለድኩም፣ የምሬን ነው። እውነት? ቆይ እኔም አላውቃት ሳሮን የምትባል ልጅ እዚህ ትምህርት ቤት ገብታለች እንዴ? አቤላ ደግሞ ሙርት ይዛለህ አይደል? እዚህ ግቢ ውስጥ ከአንድ ሌላ ሳሮን አለች ብለህ ነው? ወይኔ የፈራሁት ደረሰ ማለት ነው። ቆይ ምን ስትል አፈቀርካት? ውጤዋ ተመችቶ ነው ወይንስ ደግሞ እሱ ያንተ አባወራ እንድትሆን ፈልገህ ነው? እንዴ ምን ትቀባጥራለህ? እየቀባጠርኩ እኮ አይደለም። አንተ ፈሪ፣ እሷ ደግሞ ጉልቤ። እንዴ ፍቅር እኮ አያለ ንጉስን የሚያንበረክካል። አሃ የኛ ሮሚዮ። አይ ጉድ ደግሞ መጣች። ማናት የመጣች? ያያታ ከመሲ ውጭ የምታየኝ ሰው የለም ብዬ። እንዴት ናት? ሰላም ነው መሲ? ምን ታዲያ ብቻ ሳሚ የለም እንዴ? አይ መሲ አይኖችሽ እየመረጡ ማየት ጀመሩ እንዴ? እኮ ይገባና ናቲ በቃ እንሂድ። ምን ነው ችግር አለ እንዴ? አይ ምንም ችግር የለውም። አይ አይመስለኝም። አንተ ደግሞ ርዕስን ቀይር አቤል። ናቲ ናቲሻሽ ይሁን፣ አቤላ ግን እንቀሳቀስ። እሺ
መክሊቷ እንዴት ነሽ? አለሁላ ቤላ እንዴት ነህ? ተጠጊ ሲል ቅመጥ ሺና ቁጭ በል ክቡርነቱ። አሁን ጨዋታ ደራ ማለት ይሄ ምን ደግሞ ጨዋታ? ይቅርታ አድርግልኝና ቤላ ዛሬ ፖሊስ ነው ማለት እና እኔ ሌባ ልሆንልሽ? ቤላ ሰው የምትረዳው ነገር እኮ ዋው ያስብላል። ማለት አልገባኝም። የሰው ልብ ከሰረቀው በኋላ አልገባኝም ማለት ትንሽ አይከብድም? እንዴት ነው ነገሩን አወሳሰብሽው እንዴ? ምንም ያወሳሰብኩብህ ነገር የለም። ግልጽ ነው ማውራው እኮ። ነገሩ ተይው፣ ምን አስጨነቀኝ? እረፍ። እየተጨነክ ነበር ማለት ነው? አዎ። ምን ነው እረፍ። ይሄንን ነው መሸሽ እንዴ ማለት? ቅድመ ፍቅር ይታይብሃል። ኧረ እባክሽ፣ ከማን ጋር የምታይብኝ ይመስልሻል? ከማን ጋር ቢሆን ደስ ይላል? ዛሬ ደህና አትመስይኝም። እኔማ ደህና ነኝ፣ አንተ ነህ እንጂ። አይ በቃ እኔ ልሂድ መሰለኝ። ቆይ ወዴት ነው የምትሄደው እንዴ? መቼ ዋናው ነጥብ ነገርኩህ። እሺ ምንድነው? ነገሩን ሳታወሳስብ ንገሪኝ። እሺ አንተ ና መስል በእናትሽ የእሷ ልጅ ስም አትጥሪብኝ። በጣም ነው የምታስጠላኝ። በጣም የምርህን ነው? እሷ የምጠላት ምንድነው? እሷ ከሌሎቹ በምን ትለያለች? የምር አቤላ አድናቂ ነኝ። እዚህ ትምህርት ቤት እሷን የሚጠላ ያለም አይመስለኝም ነበር። ምኑ? አሁን ያልከኝ? ቆይ እንዴት ነው እኔ ሳላውቀው ጋዜጠኛ ሆንሽ እንዴ? ጥያቄዎችሽ ሁሉ እኮ ጠንከር ያሉ ናቸው። መርማሪዋ ቆይ እሺ ምንድነው? ንገሪኛ። መሲን እንደምጠላት? ቆይ ስለ መሲ እውነቱን ማወቅ ነው የምትፈልጊው? አዎ። ምን ነው ዳዳራልክ? እኔ መሰረት የምትባል ልጅ በጣም ነው የምታስጠላኝ። በጣም ከዚህ ትምህርት ቤት እንደሷ የምጠላው ላይ የለም። ወይ ናቲ፣ አይን ነው በላይ የምትመጣው እሷ ነች። ናቲ ግን በሰላም ነው የምትመጣውልኝ? ትሄዱ ማ እኔ ሄድኩኝ እኮ። አንተ ማለት ነበር አስኮነ ወይ እኮ ታውቆኝ ነበረ። ሻው ምንድነው ማድረግ የምንችለው? ነው ነገር ነው። እሺ የት ነው? እንሂዳ። ወዴት ነው? እሺ እንሂዳ። እንዴ ወዴት ነው? ነፍስሽ በትግል ላይ ነበር እንዴ? ያምሻል እንዴ? ራሱን የሳተ ሰው ነው ወይስ ራሱን ሊያጠፋ ያለ ሰው ነው የሚቀድመው? ነው ወይስ አንቺ የግል ጸብ አለብሽ? አንቺ ማለት ጤናሽ አትመስልም። የእናንተ ንትርክ አያልቅም። አሁን ለልጅ የሚመስለት እኔ እኮ ስለማይሰማኝ ነው ወደ እናንተ የመጣሁት። እንደው ጉዳያችሁ ቢሰማኝም ባይሰማኝም እራሴ ሄዳለሁ። ጠብቂኝ። ቆይሽ አንተ እንሄዳለን። አንቺ ግን ለጤናሽ አድርግልሽ እሺ? ተጨነቀኝ። እስከ ሰዓት የምትቆይ ይመስላል ወይ? ካልሆነ መምህር አለባችሁ እንትራቸው እንዴ? ቆይ አንቺ መድኃኒት ወስደሽ ነው እንዴ መጣሽው? ማለቴ ከኛ የተሻለ ልምድ ማማከር ምናምን የምትዩ? ቆይ ልጅቷ በዛው እንድትቀር ነው እንዴ? ወይስ ምንድነው በልምድ ማከም የለመዱትን ጠርተሽ የቆጤ ባጡን ሲቀባጥሩልን ነው እንዴ? ቆይ እኔ የምልሽ ግን መስዬ መምህር አለባቸው ግን ተሳስተው ነው መሰለኝ መምህር የሆኑት። የባህል ሐኪም ቢሆኑ ይሻላቸው ነበር እኮ። ኧረ አንተ እንዳይሰሙ አሁን ታሽፋለህ አይደል? ይኸውልሽ ውዴ በዚህ ኑሮ ላይ ቀልድ ጣል ካላረግሽበት ቀኑን ሙሉ ተደብረሽ ነው የምትዩ። ይኸውልሽ ውዴ ትንሽ የቀልድ ጣል አድርገሽ ስትይበት ቀኑን ብሩህ ይሆንልሻል። ቆይ ግን አንተ ስለዚህ ምን አገባ? ዝም ብለህ ስለ ትምህርት እኮ ነው ማሰብ ያለብህ። ስለ ኑሮ ቤተሰብ ይጨነቅበት። ቆይ እናንተ ሀብታሞች ስትባሉ ይህን ሆድ የሚነፋ ንግግራችሁን ጣል ታደርጉብንና በኋላ ላይ ደግሞ አንቡሃ ፍለጋ እንሯሯጣለን። እሱም ከተገኘ ማለት ነው። አሁንም ጭቅጭቅ። እስኪ አትጨቃጨቁ። ተመስገን አለመስማትሽ ጠቀመሽ። ደህና ነሽ ግን? ምን ይሰማሻል እንዴ? ተረጋጋ እንጂ አጠደፍካት እኮ። ተመልሳ እንድትወርቅ ነው እንዴ? አየሽ አልነቃችም ስልሽ አሁን መቀባጠር ጀመረች። ሚናቲ እስኪ ዝም በል። አይደክምም ግን?
አትማር ና በዚህ ይታይ ዝም በል ያማል እንዴ ምን ያህል ጨካኝ ብትሆን ነው ጭንቅላት ምን ያህል ቢደፈን ነው ቆይ እኔ አላሳዝንክም ቆይ የኔና አንተ ቃል እንደዚህ ነበር እንዴ ባክቱኝ ቃልቃላት በለኝ በቃ ከፋኛ ብቸኝነት ተሰማኝ ታውቃለህ ማንን ለማስደሰት እንደመማር አቃተኝ ሁሉም ነገር ይሰለቻል አይደል በቃ እኔም ሰለቸኝ ቆይ እኔ ያለው አይደል እንዴ ቆይ ሁሉም ነገር ለኔ ስትላተው ሳሚ ሳልረዳ እኮ ቀርቼ አይደለም ሁሉንም ነገር ሰው ስለማይረዳን እኮ እኔ ነገር መደጋገም የሚያስጠላኝ ነዛ ደግሞ እኮ እኔን ማን ያበረታኛል ከአንተና ከእህቴ ውጪ ለእኔ የሚያበረታኝ ሰው አለ ለምን ቆይ እሱን አታስቡ እሺ በቃ ሁላችሁም ተረጋጉ ዋናው ነገር ምንም ማለት መፈጠሩ አይደል እየፈራሁ ወርደን ነው እኔ አልወርድም እዚህ ነው የምፈልገው አረ ሳሚ ጨንቃል እኮ ብንወርድ አይሻልም ከዚህ የፈለጋችሁት ነገር ማውራት ትችላላችሁ አንቺ ዝም በስት ባልሰማ ማለትሽ ነው አለም እኮ ትክክል ነች እንደውም በተረጋጋ መንፈስ ወርደን ነው እንደዛ ሳይሻለን አይቀር እኔ አልወርድም እዚህ ነው የምፈልገው በቃ ምንም አላረግም አልኳችሁ አንዴ እዚሁ አየር መውሰድ ፈልጌ ነው አሁን ሳበዛ ሌላ ቦታ ንፋስ የለም እንዴ እንዴ ሰው ጭንቀት አይገባህም እንዴ ሳሚ ግን እየተቀየርክ ነው በቃ አለ አንቺ መክሊት ጋር ሄጂ እኔ አረጋግጥ ነገሩ እያየን ከሚናደድ ይሄ ነው የሚሻለው አትፍረጂበት ሳቀርቱ ማን እየመጣ እንደሆነ ተመልከት ወይኔ ራሴ እስኪ ቀና አድርጊኝ ማን እንደመጣ ልመልከት ሶርቅ መሬቱ በጣም ነው እንደ ይመታኝ አይ የለ መክሊት ትወድቃለች ብለን ፍራሽ አንጥፈን ነበር ምን ትጃጃላለች በይ ተነሽ ባክሽ አይኔ ከሩቅ ማየት አቆመ መሰለኝ ምን አለ ትንሽ ብታዘገያት ነው ማለት ብታዘገያት ተመስገን ደህና ሆነሽ ነው እንዴ እንደዚህ ላትላት እስክል ድረስ የሮጥኩት ምን አለ አንዳችሁ እንኳን መጣችሁ ብትነግሩኝ ደግሞ ተጣልቼ መምጣት ደግሞ ከማን ጋር ተጣላሽ ደግሞ አንቺን ጓደኛ ማድረጊ ወይኔ በአሁን እሱን ታዩና ተረጋጊ ድጋሚ እንዳትመለሽ መሲ ከወደቀች ቆየች እንዴ እኔ ያለው አይደል እንዴ ምን እነሱን አስጠየቀሽ እኔ ባለ ጉዳይ ያያለው አንቺ አፍሽን ይበላሻል ለምን አርፈሽ አትታመሚ አንቺ መጠየቅ ካልፈለኩስ አተደባራ ምን ያደናብራል እንደውም አንተ ንገረኝ ኧረ እኔ አልተደናበርኩም ኮሜንታተር አይደለሁ አልዘግበው ነገር እግር ኳስ ጨዋታ አደረጉት እኮ ምንድን ነው ቻንታው አይ ምንም ከራሴ ጋር ነው ለነግርሽ ነበር ግን አቋረጥሽ አንተ ሙድ መያዝ ጀመርክ አሁን በእጄ ሰበብ ሳትሆን ጥፋ ታየው እሱ ምን አረጋሽ እሱ ቢያግዘን ኖሮ ካንችሎም ነበር ሳሮን በጣም ተናደሻል ደህና ነሽ ግን ቆይ አንቺ ምን አገባሽ ይመለከትሻል አንቺ ራስ ማን ጠራሽ ጥፊ ሌላልና ምን ነው ብጥሩላሽኛልሽ አንቺ ስላልሽን እኮ አይደለም እዚህ ያለነው አንቺ ስለምትኝም አይደለም የምንሄደው ኪድልሻላ ለማንኛውም ግን አንዘላብድሽ ኢንዶሚሉን አለችሻ ነገሮቹ አልጣም ምን አልክ አንተ አልጫ ቆይ ለያዘ እንዳላገኝክ ብሽቅ ዛሬ ሁሉም ነገር መልካም ይመስላል በደስታም በሐዘንም መሃል ያለውን ስሜት እያስተናገድኩት ይመስለኛል አሁን መኖሪን ወደድኩት ለካ ሁሉም የራሱ የሆነ ህመም አለው እኔ ብቻ አይደለሁም ግን ደግሞ ያለኝ ጊዜ አነሰብኝ ሁሉም ለበጎ ይመስለኛል እናያለን ቆይ አንቺ ልጆቹን ምን አድርጉ ነው የምታያቸው እንዴ እስካሁን እኮ እነሱ ናቸው ሲጠብቁኝ የነበሩት ካሁን ተረጋጊያለሽ ብዬ ብጠብቅሽ ጭራሽ እያባሰብሽ ነይ ሄደው እንዴ መረጋጋት የሚባል ነገር አልፈጠረብሽም እንዴ እሺ ይቅርታ ተናድጄ ስለነበረ ነው ማረግ አልነበረብኝ እሺ ይሁን አሁን ከማን ጋር ነው የተጣላሹ ተጣልቼ እኮ አይደለም ትንሽ አለመግባባት ነው ከአቤል ጋር ነበር
ከዛ አለም መጣ ያንቺ መታመም ነገረችን። ከዛን ትንሽ እንደተጓዝን ድጋሚ እንደመርዶ አርጂ መጣ የሆነ ነገር እንደሆነ ነገረችን። ከዛ እኔ አንቺ ጋር እንሂድ አቤል ደግሞ ሳሚ ጋር እንሂድ በሚለው ነው የተጣላነው። ምን እና ሳሚ እንዴት ነው? እሺ አሁን የት ነው ያለው? መክሊት ተረጋጊ እንጂ ምን እየሆንሽ ነው? እኔ በምን አውቃለሁ እንዴ? እኔ እኮ አንቺን አስበልጬ ነው የመጣሁት። ደግሞ እባክሽስ ምንም አይሆንም፣ ዝም ብሎ ነው እየቀለደ ነው። እንዴ እንዴት እንደዚህ ትያለሽ? ጓደኛሽ አይደል እንዴ? ቆይ ግን አንቺ ያምሻል? ጤና የለሽም? ደግሞ አንቺን አስበልጬ ትላለች እንዴ? አታፍሪም? የሆነማ የሆንሽው ነገር አለ። ሰለሞን ምንድነው የጨቃጭቃችሁ? ወይ ተመስገን ስለነቃሽ ደስ ብሎኛል። አንቺ ደግሞ ብረ ቢያስቀባጥርሽ አሁን ነው መንቃቷን ያየሽው? እስካሁን የት ነበርሽ? የት ነበርሽ? ሳሚ ጋር ነበርኩኝ። ከአቤል ጋር ረጋጋ ነውና ብቻቸው ማውራት ሲፈልጉ እኔ ወደ እናንተ መጣሁ። እና አሁን ሳሚ ደህና ነው? ምን ሆኖ ነው? በእናትሽ ምንም አልነገረሽም? ደህና ነው። አረ ምንም አልነገረኝም። ምን ነው የምታሽቃብጡት? ሰው እሱ ብቻ ነው እንዴ? ለምን አትነጠፉለትም ታዲያ? አንቺ ያምሻል እንዴ? ጤነኛ አይደለሽም? ጤና የሚባል ነገር የለሽም? ትሰሚኛለሽ? ከአሁን በኋላ ስለ ሳሚ መጥፎ ነገር እንዳታወሪ፣ ስታወሪም እንዳልሰማሽ። ደግሞ አንቺኛው አልጨረስንም። እሺ ተረጋጊ። ድጋሚ እንዳያምሽ። ወድቀሽ ደግሞ መጨናነቅ አልፈልግም። በእናትሽ ቁጭ በይ። በእናትሽ ተይኝ፣ ያሞኛል። ወዴት ነው ታዲያ? እሺ ጉዳይሽ ነው፣ እንዳትከተይኝ። ያማታል እንዴ? እቺ ባካችሁ። ቆይሻው ምን አጠፋው? ምን አደረኩኝ? የሆነማ መለጤ ነገር አለ። በሰላም ሀገርማ እንደዚህ አይሆንም። አንሶኪት የምታውቂው ነገር አለ? አረ ሳሮን፣ እኔ ምንም የማውቀው ነገር የለም። ምን አድርጊ ነው የምትይኝ? ደግሞ እንዴት ላውቅ እችላለሁ? እቺ እየሰማሽኝ እኮ ነው። ምን ይለጉምሻል? ተናገሪያ። እዛው አርፈሽ አትቀመጪም ነበር? እሺ ተከታያት። ምን ስትል አሰብከው? ማለቴ ምን አይነት ሁኔታ ውስጥ ብትሆን ነው? ደግሞ ቅድም ለምንድን ነው የሸሸኝ? በነገራችን ላይ ጊዜ ልስጥ ብዬ ነው ዝም መስልህ የነበረው። ቆይ ሳሚ፣ ነገሮች እኮ እንደሚከብዱ አውቃለሁ፣ ነገር ግን ደግሞ እንደሚያልፉም አውቃለሁ። የዛሬዋን ቀን ሳስታውስ ምን አይነት ነገር እንደገጠመኝ አላውቅም። የዛን የነበረውን ሲቃን ያስታውስ፣ ህመሙ፣ ግርግር፣ የቀናት መፈራረቅ ሁሉንም ያስታውስ። ታውቃለህ ወንድሜ፣ ወንድ ልጅ አያለቅስም ይባላል፣ ግን እኔ አልቻልኩም። በቃ እንደውም ሁሉም ነገር እንርሰው፣ ሁሉም ነገር አንድ ላይ ሆነን እንወጣዋለን። ግን አንድ ነገር ቃል ግባልኝ፣ ምንም ላትደብቀኝ፣ ምንም ላትዋሸኝ፣ ላትሸሸኝ ቃል ግባልኝ። እሺ ቃል እገባለሁ። ግን ብሎ ነገር የለም። የምን ማፍረስ ነው? አንድ ላይ ሆነን እንወጣዋለን። ደግሞ እኮ እኔ አንተ አብሮ አደገ ብቻ አይደለም ወንድምህም ጭምር ነኝ። እኔ ሳውቀው ያው ያንተን ባላውቅም አንቺ ይኸውልሽ የዛሬው ክላስ እንዴት እንደገባኝ አለ አይደለ? መሀል አናትሽ ደርቆ ቅስቅስ ሲያለቅ ቤት ስታደርግበት በቃ እንደዛ ያክል ነው የገባኝ። ምሳሌዎች ሁሉ ዘጊ ናቸው። ልጅ አይደል እንዴ? ለምን እንደው እንዳታወራ ዘጊ። ማን ነው ወንድ ልጅ ጥሩ ነገር አይወድለትም ያለው? ስለማይወልድ ብቻ ነው ማስረገዙን የሰጣችሁት? አራብ ካጋው ናቲ። ለማንኛውም ቅድም መንብሩ ሲያወራ በጣም ግርብኝ ነበር። እስኪ ከቻልክ አሰርዳ። ኧረ አንቺ አመረርሽ እንዴ? መቀለድ አይቻልም። ኧረ ተይው። አሁን ገብቶኛል አላልክ? ብልስ ሁሉ ነገር ይታመናል እንዴ? ማለቴ የገባኝ ለማስረዳት አይሆን ለኔ ብቻ ነው የተፈቀደችው። ደግሞ እሷንስ ባጣትስ እሷን ያበርክትልኝ እንጂ። እሺ አሁን ወዴት ነው ታዲያ? የገባኝን ቡዳ እንዳይበላብኝ ተደብቀው ነው። ካለበለዚያማ ውሃ በላኝ ማለት አይደል? ያንተ ልጅ ቢያምር ምን ካለ ከደለ እሺ አሁን ማን ነው የሚያስረዳኝ? በጣም ተተካለች።
ይላል ግን ልጅ እያለ በግማሽ ዳቦ ስንጣላ ሁለቱንም ዳቦ ታያቸውና ሁለቱንም አንተ ነበርክ እኮ የምትበላቸው። አይ ልጅነት ግን እኔ እኮ ምንም ነበር እኮ ማለት። አይ ጉድ! ትንሽ ነገር ስለማልወድ ነዋ። ደግሞ እኮ አንተም በጣም አልቃሻ ነበር። ዝም ብለህ ነበር የምታለቅሰው እኮ። አሁን አስለቃሽ ልትሆን ግን ቆይ እንዴት ሆኖ ግን ማለቴ ብዙ ሰው ጠይቃለሁ ግን ማንም ሊነግረኝ አልቻለም። አንተም እኮ ግን ከዛ በኋላ ነው የተቀየርከው። ቆይ ምንድነው? ምን ተፈጥሮ ነው? እስቲ ንገረኝ። አይ አቤል፣ አሁን ልነግርህ ሌላ ቀን እነግርሃለሁ። እሺ መርሳት አይቻል? ባይሆን የሚከታተሉኝ ሰዎች አሉ። ወይ ሀብታም መስያቸውም መሰለኝ። እስከ ቤት ድረስ እኮ ነው የሚሸኙኝ። አይ ሳሚ፣ የድሮን ሳሚን አሁን አገኘሁት። ምንድነው? ቆይ ጸብ አለብህ ነው ወይስ? ለነገሩ አንተ እንደዚህ አታውቅም ወይ? ካልሆነ ቤተሰብና ቢሆንስ? የቤተሰብ ችግር ምን? አይ አይመስለኝም። የቤተሰብ ችግርማ አይመስለኝም። የሆነ የተፈጠረ ነገርማ አለ። ቶ በቃ የሆነ መፍትሄማ እንፈልጋለን። መጨነቅ አያስፈልግም። ቀድሜ ነገርኩ፣ ግን በኋላ የሆነ ነገር ቢሆን ምናልባት ቃሉን አጠፈ እንዳትለኝ ነው እንዴ? በቃ ወደ ክላስ እንግባ። ብዙ ቀጥተነዋል። ደግሞ እኮ እዚህም ቢሆን ዋልንበት። ብንሄድ አይሻልም? ለምንድን ነው ሁሉም ሰው ግራ የሚያጋባኝ? ስሜቴ ነው ወይስ እነሱ ናቸው? ለምንድን ነው ትቶኝ የነበረው ህመሜ የተነሳው እንዴ? ስለሱስ ብቻ ለምን እንደማስብ አልገባኝም። ደግሞ እኮ በደንብ ራሱ አላውቀውም። ምን አይነት ግራ የሚያጋባ ስሜት ነው እየተሰማኝ ያለው? አደራውን ፈጣሪ ከዚህ በላይ አትፈትነኝ። አቅሙ ያለኝ አይመስለኝም። ምን አለበት ሁሉም ሰው እንደሚታየው በሽፋኑ ልክ የሚኖር ቢሆን ምንኛ ደስ የሚል ህይወት ይኖር የሚሆን። ለካ ምንም እየኖርኩኝ ነው። ሰዎቹ ሲያዩኝ ቀበጥ ነው የምመስላቸው። የውስጤን ጩኸት ላልሰማልኝ እንደሆነ ከኔ በቀር ማን ያውቃል? ደግሞ መተለይኖች ነገረኛ አይጭ ሰላም አቤል፣ እንዴት ነህ? ሰላም ትለኝ። ደግሞ ምን አጠፋው? እሺ ደግሞ ምን ልታዘዝ? ደግሞ ማን ነው ጥላ? እኔ እንዳለው ጆም ክብር አይደለም አይደል? ወይ ጣጣ። እሺ ደግሞ ምን ፈለግሽ? ለምን ነገር ምን ጣጣሉን ትተሽ የምጣሽበትን አትናገር? ቆይ አንቺ ወጣት አይደለሽ እንዴ? ለምንድን ነው ግራ ተጋብተሽ ግራ የምታጋቢው? እሺ አንተም ጸባይን አስተካክል። ማለት ከሰው ጋር ለመግባባት የሚሆን ጸባይ ይኖር። እሺ ጨረሽ? ቀይ ጅሊ ብቻዬን ነው የምፈልገው። ለማንኛውም ይህን ጸባይን አስተካክላለሁ። የሆነ አሳይመንት አለና አንተ ስታይ ነበር ካላሸገ እና መጀመሪያ እንደዛ ትይ ምን ዙሪያ ትንተናለሽ? ወይ መሰረት እሺ ምንድን ነው የከበደሽ? ምን ነው አንተ ስሜን አዘላዘልከው? ታዲያ አባቴን ስም ለምን አልነግርህም? ለማንኛውም የኛው ነው። እሱንም ቢሆን እኮ አውቀዋለሁ። ያው እንዳይደብርሽ ብዬ ነው። ይሄ ግን እንዴት ከበደሽ? ማለት በጣም ቀላል እኮ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? መጀመሪያ እዚህ ጋር ደህና ነው። ሄጂ ላውራው ይሁን እንዴ? አይ ይቀርብኝ በኋላ ቢናደድስ? አይ ደህና ነህ እንዴት ነህ ልበለው? አይ በኋላ ደግሞ ማን ነገረሽ ቢለኝ ማን ልለው ነው? ወይኔ መድኃኒዓለም አርፌ አልቀመጥ አልኩኝ። ሀይ ሳሚ እንዴት ነህ? ሰላም። እንዴት ልመጭ ቻልሽ? ማለት እኔን ፈልገሽ ነው? አይ እንደዛ አልነበረም። ፍቅረኛ ታምራለች
እዚህ ግቢ አይቻችሁ አላውቅም። ቆያችሁ እንዴ? አዎ ለሰው ብዙ ለኛ ደግሞ ትንሽ ማለት ለሰው ብዙ ለእናንተ ትንሽ ሲባል ሳሚ አልገባኝም። አታወሳስብብኝ። እኔም የሚያወሳስብብኝ ሰው አልወድም። አወሳሰብኩብሽ አይደል? ምን መሰለሽ ለ7 አመት አብረን ቆይተናል። ያ 7 አመት ታዲያ ለአፍቃሪ በጣም ትንሽ ነው። ስትገናኙ ቀኑ ይፈጥናል። ከመቼው መሸ እጭ ያስጠላት ያለሽ በደንብ ሳትወያይ ናፍቆትሽን ሳትወጅ ጀንበር ትጠልቃለች። ነገ በጉጉት መጠበቅ ትጀምራለች። ያም ቀን እንደተለመደው ነው የሚሆነው። ሳሚ እንባ እየወረደ ነው። ይቅርታ የማይጠየቅ ነገር ጠየቅኩህ እንዴ? እባክሽ ሳሽቃብጥ ነው። ምንም አልሆንኩም። አንድ አይደል ትዝታ ሲኖርሽ ሳትፈልጊ ታለቅሻለሽ እና አንድ ቀጥለልሽ ትፈልጊያለሽ? አይ ማለቴ አው ካስከፋውክ ይቅርታ። እሺ ማለቴ ይጨንቃል አይደል? አንቺ ማየቱና መስማቱ ከከበደሽ እኔ ምሉ አንቺ ብቻ ምን ታደርጊያለሽ? አልገባኝም። ስለምን መኖርና ለመኖር ነው የምታወራው? ቆይ አንቺ ምን ነው መስማት የፈለግሽው? ራስሽ ጠይቀሽ ራስሽ ትናደጃለሽ እንዴ? ሳሚ የተግባባን አይመስለኝም። ቆይ የት ሄዳ ነው? ምንም እየገባኝ አይደለም። በሚገባኝ ቋንቋ እናውራ። ማለቴ በደንብ ታስረዳኝ እንዴ? ፊዚክስ ነው የሆነብኝ። እንደውም ሂጂልኝ። ምንም ማውራት አልፈልግም። እሺ በቃ ቶ አትንገረኝ። ዝም ብዬ እንቀመጣለሁ። እንደውም ቶ እሺ ምንም ማውራት አትችይም። ዝም ብቻ። እሺ እኔ የምለው ሳሚ ይሄን ቦታ ግን እንዴት መረጥከው? በጣም ነው ደስ የሚለው። ጸጥ ያለ ቦታ ነው። መክሊት ያምሻል ማለት ነው? ምን ሳትናገሪ ተነስተሽ ሂጂ። ወይኔ እኔ ነገር ይቅርታ። ሂጂ ሂጂ። አቤት ምን ጉድ ነው። አቋረጠችን አይደል? አሁን ከገባሽ መሄድ ትችያለሽ። ትንሽ መቀመጥ አይቻልም? አሁን ነው እኔ መጠራጠር ያለብኝ። ሮሚዮ ለጁሊየት እየጠየቃት መሆን አለበት። ልክ ነሽ። ሮሚዮ ጁሊየትን ለፍቅር እየጠየቃት ነው መሰለኝ። ልክ ነሽ። ምን እየተካሄደ ነው ያለው? እርግጠኛ ነኝ ሮሚዮ ለጁሊየት የፍቅር ጥግ እየገለጠላት። እኔስ መቼውን አበባዬን ተንበርክኬ የኔ ፍቅር፣ የኔ ውድ፣ የኔ ማርማራታ ብዬ አበባ ይዤ መቼውን የምጠይቃት? ፈጣሪ ማለቂያ ጉዴን ነው የማየው። አንተ ጉዴኛ እኮ ታውቆኝ ነበረ። ሻው ምንድነው ማድረግ የምንችለው? ይኸው ነገር ነው። እሺ የት ነው እንሂዳ? ወዴት ነው? እሺ እንሂዳ። እንዴ ወዴት ነው? ነፍስሽ በትግል ይደለበው እንዴ? ያምሻል እንዴ? ራሱን የሳተ ሰው ነው ወይስ ራሱን ሊያጠፋ ያለ ሰው ነው የሚቀድመው? ነው ወይስ አንቺ የግል ጸብ አለብሽ? አንቺ ማለት ጤናሽ አትመስልም። የእናንተ ንትርክ አያልቅም። አሁን ለልጅ የሚመስለት እኔ እኮ ስለማይሰማኝ ነው ወደ እናንተ የመጣሁት። እንደውም ጉዳያችሁ ቢሰማኝም ባይሰማኝም እራሴ ሄዳለሁ። ጠብቂኝ፣ ቆይሽ አንተ እንሄዳለን። አንቺ ግን ለጤናሽ ያርግልሽ እሺ?
ጨነቀኝ። እስከ ሰዓት የምትቆይ ይመስላል ወይ? ካልሆነ መምህር አለባችሁ እንትራቸው እንዴ? ቆይ አንቺ መድኃኒት ወስደሽ ነው እንዴ መጣሽው? ማለቴ ከኛ የተሻለ ልምድ ማማከር ምናምን የምትይው? ቆይ ልጅቷ በዛው እንድትቀር ነው እንዴ? ወይስ ምንድነው በልምድ ማከም የለመዱትን ጠርተሽ የቆጤ ባጡን ሲቀባጥሩልን ነው እንዴ? ቆይ እኔ የምልሽ ግን መስዬ መምህር አለባቸው ግን ተሳስተው ነው መሰለኝ መምህር የሆኑት። የባህል ሐኪም ቢሆኑ ይሻላቸው ነበር እኮ። ኧረ አንተ እንዳይሰሙ አሁን ታሽፋለህ አይደል? ይኸውልሽ ውዴ በዚህ ኑሮ ላይ ቀልድ ጣል ካላረግሽበት ቀኑን ሙሉ ተደብረሽ ነው የምትዩ። ይኸውልሽ ውዴ ትንሽ የቀልድ ጣል አድርገሽ ስትይበት ቀኑን ብሩህ ይሆንልሻል። ቆይ ግን አንተ ስለዚህ ምን አገባ? ምን ብለህ ስለ ትምህርት እኮ ነው ማሰብ ያለብህ። ስለ ኑሮ ቤተሰብ ይጨነቅበት። ቆይ እናንተ ሀብታሞች ስትባሉ ይህን ሆድ የሚነፋ ንግግራችሁን ጣል ታደርጉብንና በኋላ ላይ ደግሞ አንቡሃ ፍለጋ እንሯሯጣለን። እሱም ከተገኘ ማለት ነው። አሁንም ጭቅጭቅ። እስኪ አትጨቃጨቁ። ተመስገን አለመስማትሽ ጠቀመሽ። ደህና ነሽ ግን? ምን ይሰማሻል እንዴ? ተረጋጋ እንጂ አጠደፍካት እኮ። ተመልሳ እንድትወርቅ ነው እንዴ? አየሽ አለቃችም ስልሽ አሁን መቀባጠር ጀመረች። ወይናቲ እስኪ ዝም በል። አይደክምም ግን? ናምታኛ ደምስማት ናበዚ ይታይ ዝም በል። ያማል እንዴ? ምን ያህል ጨካኝ ብትሆን ነው? ጭንቅላት ምን ያህል ቢደፈን ነው? ቆይ እኔ አላሳዝንክም? ቆይ የኔና አንተ ቃል እንደዚህ ነበር እንዴ? ባክቱኝ ቃልቃላት በለኝ። በቃ ከፋኛ ብቸኝነት ተሰማኝ። ታውቃለህ ማንን ለማስደሰት እንደመማር አቃተኝ። ሁሉም ነገር ይሰለቻል አይደል? በቃ እኔም ሰለቸኝ። ቆይ እኔ ያለው አይደል እንዴ? ቆይ ሁሉም ነገር ለኔ ስትላተው ሳሚ ሳልረዳ እኮ ቀርቼ አይደለም። ሁሉንም ነገር ሰው ስለማይረዳን እኮ እኔ ነገር መደጋገም የሚያስጠላኝ ነዛ። ደግሞ እኮ እኔን ማን ያበረታኛል? ከአንተና ከእህቴ ውጪ ለእኔ የሚያበረታኝ ሰው አለ? ለምን ቆይ እሱን አታስብ? እሺ በቃ ሁላችሁም ተረጋጉ። ዋናው ነገር ምንም ማለት መፈጠሩ አይደል? እየፈራሁ ወርደን እናውራ። እኔ አልወርድም። እዚህ ነው የምፈልገው። አረ ሳሚ ጨንቃል እኮ። ብንወርድ አይሻልም? ከዚህ የፈለጋችሁት ነገር ማውራት ትችላላችሁ። አንቺ ዝም በስት ባልሰማ ማለትሽ ነው? አለም እኮ ትክክል ነች። እንደውም በተረጋጋ መንፈስ ወርደን እናውራ። እንደዛ ሳይሻለን አይቀርም። እኔ አልወርድም። እዚህ ነው የምፈልገው። በቃ ምንም አላደርግም አልኳችሁ። አንዴ እዚሁ አየር መውሰድ ፈልጌ ነው። አሁን ሳበዛ ሌላ ቦታ ንፋስ የለም እንዴ? እንዴ ሰው ጭንቀት አይገባህም እንዴ? ሳሚ ግን እየተቀየርክ ነው። በቃ አለ አንቺ መክሊት ጋር ሂጂ፣ እኔ አረጋግጣለሁ። ለነገሩ እያየን ከሚናደድ ብሄድ ነው የሚሻለው። አትፍረጂበት፣ ሰዓት ቀርቶ ማን እየመጣ እንደሆነ ተመልከት። ወይኔ ራሴ እስኪ ቀና አድርጊኝ። ማን እንደመጣ ልመልከት። ስወድቅ መሬቱ በጣም ነው እንደ መታኝ። አይ የለ መክሊት ትወድቃለች ብለን ፍራሽ አንጥፈን ነበር። ምን ትጃጃላለች? በይ ተነሽ እባክሽ። አይኔ ከሩቅ ማየት አቆመ መሰለኝ። ምን አለ ትንሽ ብታዘገያት ነው ማለት ብታዘገያት። ተመስገን ደህና ሆነሽ ነው እንዴ? እንደዚህ ላት እስክል ድረስ የሮጥኩት። ምን አለ አንዳችሁ እንኳን መጣችሁ ብትነግሩኝ። ደግሞ ተጣልቼ መምጣት። ደግሞ ከማን ጋር ተጣላሽ? ደግሞ አንቺን ጓደኛ ማድረጊ። ወይኔ በያውን እሱን ታዩና
ተረጋጊ፣ ድጋሚ እንዳትመለሽ። መሲ ከወደቀች ቆየች እንዴ? እኔ ያለው አይደል እንዴ? ምን እነሱን አስጠየቀሽ? እኔ ባለ ጉዳይ ያያለው። አንቺ አፍሽን ይበላሻለሁ። ለምን አርፈሽ አትታመሚ? አንቺ መጠየቅ ካልፈለኩስ አተደባራ ምን ያደናብራል? እንደውም አንተ ንገረኝ። ኧረ እኔ አልተደናበርኩም። ኮሜንታተር አይደለሁ። አልዘግበው ነገር እግር ኳስ ጨዋታ አደረጉት እኮ። ምንድን ነው ብቻ የምታወራው? አይ ምንም ከራሴ ጋር ነው። ልነግርሽ ነበር ግን አቋረጥሽ። አንተ ሙድ መያዝ ጀመርክ። አሁን በእጄ ሰበብ ሳትሆን ጥፋ። ተይው፣ እሱ ምን አረገሽ? እሱ ቢያግዘን ኖሮ ካልችልም ነበር። ሳሮን በጣም ተናደሻል። ደህና ነሽ ግን? ቆይ አንቺ ምን አገባሽ? ይመለከትሻል። አንቺ ራስ ማን ጠራሽ? ጥፊ። እንሄዳለና ምን ነው ብትራሽኛለሽ? አንቺ ስላልሽን እኮ አይደለም እዚህ ያለነው። አንቺ ስለምትኝም አይደለም የምንሄደው። ሄድልሻላ። ለማንኛውም ግን አንዘላብድሽ። ኢንዶሚሉን አለችሻ። ነገሮቹ አልጣሙ። ምን አልክ አንተ አልጫ? ቆይ ለያዘ እንዳላገኝክ ብሽቅ። ዛሬ ሁሉም ነገር መልካም ይመስላል። በደስታም በሀዘንም መሀል ያለውን ስሜት እያስተናገድኩት ይመስለኛል። አሁን መኖሬን ወደድኩት። ለካ ሁሉም የራሱ የሆነ ህመም አለው። እኔ ብቻ አይደለሁም። ግን ደግሞ ያለኝ ጊዜ አነሰብኝ። ሁሉም ለበጎ ይመስለኛል። እናያለን። ቆይ አንቺ ልጆቹን ምን አድርጉ ነው የምታያቸው እንዴ? እስካሁን እኮ እነሱ ናቸው ሲጠብቁኝ የነበሩት። ካሁን ተረጋጊያለሽ፣ ካሁን ተረጋጊያለሽ ብዬ ብጠብቅሽ ጭራሽ እያባሰብሽ ነው ሄደው። እንዴ መረጋጋት የሚባል ነገር አልፈጠረብሽም እንዴ? እሺ ይቅርታ፣ ተናድጄ ስለነበረ ነው። ማድረግ አልነበረብኝ። እሺ ይሁን። አሁን ከማን ጋር ነው የተጣላሹ? ተጣልቼ እኮ አይደለም፣ ትንሽ አለመግባባት ነው። ከአቤል ጋር ነበር። ከዛ አለም መጣ፣ ያንቺ መታመም ነገረችን። ከዛን ትንሽ እንደተጓዘን ድጋሚ እንደመርዶ አርጂ መጣ፣ የሆነ ነገር እንደሆነ ነገረችን። ከዛ እኔ አንቺ ጋር እንሂድ፣ አቤል ደግሞ ሳሚ ጋር እንሂድ በሚለው ነው የተጣላነው። ምን እና ሳሚ እንዴት ነው? እሺ አሁን የት ነው ያለው? መክሊት ተረጋጊ እንጂ ምን እየሆንሽ ነው? እኔ በምን አውቃለሁ እንዴ? እኔ እኮ አንቺን አስበልጬ ነው የመጣሁት። ደግሞ እባክሽ እሱ ምንም አይሆንም፣ ዝም ብሎ ነው፣ እየቀለደ ነው። እንዴ እንዴት እንደዚህ ትያለሽ? ጓደኛሽ አይደል እንዴ? ቆይ ግን አንቺ ያምሻል? ጤና የለሽም? ደግሞ አንቺን አስበልጬ ትላለች እንዴ? አታፍሪም? የሆነማ የሆንሽው ነገር አለ። ሰለሞን ምንድነው የጨቃጭቃችሁ? ወይ ተመስገን ስለነቃሽ ደስ ብሎኛል። አንቺ ደግሞ ብረ ቢያስቀባጥርሽ አሁን ነው መንቃቷን ያየሽው? እስካሁን የት ነበርሽ? የት ነበርሽ? ሳሚ ጋር ነበርኩኝ። ከአቤል ጋር ረጋጋ ነውና ብቻቸው ማውራት ሲፈልጉ እኔ ወደ እናንተ መጣሁ። እና አሁን ሳሚ ደህና ነው? ምን ሆኖ ነው? በእናትሽ ምንም አልነገረሽም? ደህና ነው። አረ ምንም አልነገረኝም። ምን ነው የምታሽቃብጡት? ሰው እሱ ብቻ ነው እንዴ? ለምን አትነጠፉለትም ታዲያ? አንቺ ያምሻል እንዴ? ጤነኛ አይደለሽም? ጤና የሚባል ነገር የለሽም? ትሰሚኛለሽ? ከአሁን በኋላ ስለ ሳሚ መጥፎ ነገር እንዳታውሪ፣ ስታውሪም እንዳልሰማሽ። ደግሞ አንቺኛው አልጨረስንም። እሺ ተረጋጊ። ድጋሚ እንዳያምሽ። ወድቀሽ ደግሞ መጨናነቅ አልፈልግም። በእናትሽ ቁጭ በይ። በእናትሽ ተይኝ፣ መሙኛል። ወዴት ነው ታዲያ? እሺ ጉዳይሽ ነው፣ እንዳትከተይኝ። ያማታል እንዴ? እቺ ባካችሁ። ቆይሻው ምን አጠፋው? ምን አደረኩኝ? የሆነማ መለጤ ነገር አለ። በሰላም ሀገርማ እንደዚህ አይሆንም። አንሶኪት የምታውቂው ነገር አለ? አረ ሳሮን፣ እኔ ምንም የማውቀው ነገር የለም። ምን አድርጊ ነው የምትይኝ? ደግሞ እንዴት ላውቅ እችላለሁ? እቺ እየሰማሽኝ እኮ ነው። ምን ይለጉምሻል? ተናገሪያ። እዛው አርፈሽ አትቀመጪም ነበር? እሺ ተከታያት። ምን ስትል አሰብከው? ማለቴ ምን አይነት ሁኔታ ውስጥ ብትሆን ነው? ደግሞ ቅድም ለምንድን ነው የሸሸኝ?
በነገራችን ላይ ጊዜ ልስጥ ብዬ ነው ዝም ስልህ የነበረው። ቆይ ሳሚ፣ ነገሮች እኮ እንደሚከብዱ አውቃለሁ፣ ነገር ግን ደግሞ እንደሚያልፉም አውቃለሁ። የዛሬዋን ቀን ሳስታውስ ምን አይነት ነገር እንደገጠመኝ አላውቅም። የዛን የነበረውን ሲቃን ያስታውስ፣ ህመሙ፣ ግርግር፣ የቀናት መፈራረቅ ሁሉንም ያስታውስ። ታውቃለህ ወንድሜ፣ ወንድ ልጅ አያለቅስም ይባላል፣ ግን እኔ አልቻልኩም። በቃ እንደውም ሁሉም ነገር እንርሰው፣ ሁሉም ነገር አንድ ላይ ሆነን እንወጣዋለን። ግን አንድ ነገር ቃል ግባልኝ፣ ምንም ላትደብቀኝ፣ ምንም ላትዋሸኝ፣ ላትሸሸኝ ቃል ግባልኝ። እሺ ቃል እገባለሁ። ግን ብሎ ነገር የለም። የምን ማፍረስ ነው? አንድ ላይ ሆነን እንወጣዋለን። ደግሞ እኮ እኔ አንተ አብሮ አደገ ብቻ አይደለም ወንድምህም ጭምር ነኝ። እኔ ሳውቀው ያው ያንተን ባላውቅም አንቺ ይኸውልሽ የዛሬው ክላስ እንዴት እንደገባኝ አለ አይደለ? መሀል አናትሽ ደርቆ ቅስቅስ ሲያለቅ ቤት ስታደርግበት በቃ እንደዛ ያክል ነው የገባኝ። ምሳሌዎች ሁሉ ዘጊ ናቸው። ልጅ አይደል እንዴ? ለምን እንደው እንዳታወራ ዘጊ። ማን ነው ወንድ ልጅ ጥሩ ነገር አይወድለትም ያለው? ስለማይወልድ ብቻ ነው ማስረገዙን የሰጣችሁት? አራብ ካጋው ናቲ። ለማንኛውም ቅድም መንብሩ ሲያወራ በጣም ግርቦኝ ነበር። እስኪ ከቻልክ አሰርዳ። ኧረ አንቺ አመረርሽ እንዴ? መቀለድ አይቻልም። ኧረ ተይው። አሁን ገብቶኛል አላልክ? ብልስ ሁሉ ነገር ይታመናል እንዴ? ማለቴ የገባኝ ለማስረዳት አይሆን ለኔ ብቻ ነው የተፈቀደችው። ደግሞ እሷንስ ባጣትስ እሷን ያበርክትልኝ እንጂ። እሺ አሁን ወዴት ነህ ታዲያ? የገባኝን ቡዳ እንዳይበላብኝ ተደብቀው ነው። ካለበለዚያማ ውሃ በላኝ ማለት አይደል? ያንተ ልጅ ቢያምራይ ምን ካለ ከደለ እሺ አሁን ማን ነው የሚያስረዳኝ? በጣም ተተካለች። ትዝይላል ግን ልጅ እያለ በግማሽ ዳቦ ስንጣላ ሁለቱንም ዳቦ ታያቸውና ሁለቱንም አንተ ነበርክ እኮ የምትበላቸው። አይ ልጅነት ግን እኔ እኮ ምንም ነበር እኮ ማለት። አይ ጉድ! ትንሽ ነገር ስለማልወድ ነው። ደግሞ እኮ አንተም በጣም አልቃሻ ነበር። ዝም ብለህ ነበር የምታለቅሰው እኮ። አሁን አስለቃሽ ልትሆን ግን ቆይ እንዴት ሆኖ ግን ማለቴ ብዙ ሰው ጠይቃለሁ ግን ማንም ሊነግረኝ አልቻለም። አንተም እኮ ግን ከዛ በኋላ ነው የተቀየርከው። ቆይ ምንድነው? ምን ተፈጥሮ ነው? እስቲ ንገረኝ። አይ አቤል፣ አሁን ልነግርህ ሌላ ቀን እነግርሃለሁ። እሺ መርሳት አይቻል? ባይሆን የሚከታተሉኝ ሰዎች አሉ። ወይ ሀብታም መስያቸውም መሰለኝ። እስከ ቤት ድረስ እኮ ነው የሚሸኙኝ። አይ ሳሚ፣ የድሮን ሳሚን አሁን አገኘሁት። ምንድነው? ቆይ ጸብ አለብህ ነው ወይስ ለነገሩ አንተ እንደዚህ አታውቅም? ወይ ካልሆነ ቤተሰብና ቢሆንስ? የቤተሰብ ችግር ምን? አይ አይመስለኝም። የቤተሰብ ችግርማ አይመስለኝም። የሆነ የተፈጠረ ነገርማ አለ። ቶ በቃ የሆነ መፍትሄማ እንፈልጋለን። መጨነቅ አያስፈልግም። ቀድሜ ነገርኩ፣ ግን በኋላ የሆነ ነገር ቢሆን ምናልባት ቃሉን አጠፈ እንዳትለኝ ነው እንዴ? በቃ ወደ ክላስ እንግባ። ብዙ ቀጥተነዋል። ደግሞ እኮ እዚህም ቢሆን ዋልንበት። ብንሄድ አይሻልም? ለምንድን ነው ሁሉም ሰው ግራ የሚያጋባኝ? ስሜቴ ነው ወይስ እነሱ ናቸው? ለምንድን ነው ትቶኝ የነበረው ህመሜ የተነሳው እንዴ? ስለሱስ ብቻ ለምን እንደማስብ አልገባኝም። ደግሞ እኮ በደንብ ራሱ አላውቀውም። ምን አይነት ግራ የሚያጋባ ስሜት ነው እየተሰማኝ ያለው? አደራውን ፈጣሪ ከዚህ በላይ አትፈትነኝ። አቅሙ ያለኝ አይመስለኝም። ምን አለበት ሁሉም ሰው እንደሚታየው በሽፋኑ ልክ የሚኖር ቢሆን ምንኛ ደስ የሚል ህይወት ይኖር የሚሆን። ለካ ምንም እየኖርኩኝ ነው። ሰዎቹ ሲያዩኝ ቀበጥ ነው የምመስላቸው። የውስጤን ጩኸት ላልሰማልኝ እንደሆነ ከኔ በቀር ማን ያውቃል? ደግሞ መትለኞች ነገረኛ አይጭ
ሰላም አቤል፣ እንዴት ነህ? ሰላም ትለኝ ደግሞ ምን አጠፋው? እሺ ደግሞ ምን ልታዘዝ? ደግሞ ማን ነው ጥላ? እኔ እንዳለው ጆም ክብር አይደለም አይደል? ወይ ጣጣ። እሺ ደግሞ ምን ፈለግሽ? ለምን ነገር ምን ጣጣሉን ትተሽ የምጣሽበትን አትናገሪ? ቆይ አንቺ ወጣት አይደለሽ እንዴ? ለምንድን ነው ግራ ተጋብተሽ ግራ የምታጋቢው? እሺ አንተም ጸባይን አስተካክል። ማለት ከሰው ጋር ለመግባባት የሚሆን ጸባይ ይኖር። እሺ ጨረሽ? ቀይ ጅልኝ ብቻዬን ነው የምፈልገው። ለማንኛውም ይህን ጸባይን አስተካክላለሁ። የሆነ አሳይመንት አለና አንተ ስታይ ነበር ካላሸገር እና መጀመሪያ እንደዛ ትይ ምን ዙሪያ ትንተናለሽ? ወይ መሰረት፣ እሺ ምንድን ነው የከበደሽ? ምን ነው አንተ ስሜን አዘላዘልከው? ታዲያ አባቴን ስም ለምን አልነግርህም? ለማንኛውም የኛው ነው። እሱንም ቢሆን እኮ አውቀዋለሁ፣ ያው እንዳይደብርሽ ብዬ ነው። ይሄ ግን እንዴት ከበደሽ? ማለት በጣም ቀላል እኮ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? መጀመሪያ እዚህ ጋር ጌታዬ ደህና ነው። ሄጄ ላውራው ይሁን እንዴ? አይ ይቀርብኝ፣ በኋላ ቢናደድስ? አይ ደህና ነህ እንዴት ነህ ልበለው? አይ በኋላ ደግሞ ማን ነገረሽ ቢለኝ ማን ልለው ነው? ወይኔ መድኃኒዓለም፣ አርፌ አልቀመጥ አልኩኝ። ሀይ ሳሚ እንዴት ነህ? ሰላም። እንዴት ልመጭ ቻልሽ? ማለት እኔን ፈልገሽ ነው? አይ እንደዛ አልነበረም። ፍቅረኛ ታምራለች። እዚህ ግቢ አይቻችሁ አላውቅም። ቆያችሁ እንዴ? አዎ፣ ለሰው ብዙ ለኛ ደግሞ ትንሽ። ማለት ለሰው ብዙ ለእናንተ ትንሽ ሲባል ሳሚ አልገባኝም። አታወሳስብብኝ። እኔም የሚያወሳስብብኝ ሰው አልወድም። አወሳሰብኩብሽ አይደል? ምን መሰለሽ፣ ለ7 አመት አብረን ቆይተናል። ያ 7 አመት ታዲያ ለአፍቃሪ በጣም ትንሽ ነው። ስትገናኙ ቀኑ ይፈጥናል። ከመቼው መሸ እጭ ሲያስጠላት ያለሽ በደንብ ሳትወያይ ናፍቆትሽን ሳትወጅ ጀንበር ትጠልቃለች። ነገን በጉጉት መጠበቅ ትጀምራለች። ያም ቀን እንደተለመደው ነው የሚሆነው። ሳሚ እንባ እየወረደ ነው። ይቅርታ፣ የማይጠየቅ ነገር ጠየቅኩህ እንዴ? እባክሽ ሳሽቃብጥ ነው። ምንም አልሆንኩም። አንድ አይደል ትዝታ ሲኖርሽ ሳትፈልጊ ታለቅሻለሽ። እና አንድ ቀጥለልሽ ትፈልጊያለሽ? አይ ማለቴ አው ካስከፋውክ ይቅርታ። እሺ ማለቴ ይጨንቃል አይደል? አንቺ ማየቱና መስማቱ ከከበደሽ እኔ ምሉ አንቺ ብቻ ምን ታደርጊያለሽ? አልገባኝም። ስለምን መኖርና ለመኖር ነው የምታወራው? ቆይ አንቺ ምን ነው መስማት የፈለግሽው? ራስሽ ጠይቀሽ ራስሽ ትናደጃለሽ እንዴ? ሳሚ የተግባባን አይመስለኝም። ቆይ የት ሄዳ ነው? ምንም እየገባኝ አይደለም። በሚገባኝ ቋንቋ እናውራ። ማለቴ በደንብ ታስረዳኝ እንዴ? ፊዚክስ ነው የሆነብኝ። እንደውም ሂጂልኝ፣ ምንም ማውራት አልፈልግም። እሺ በቃ ቶ አትንገረኝ። ዝም ብዬ እቀመጣለሁ። እንደውም ቶ እሺ፣ ምንም ማውራት አትችይም፣ ዝም ብቻ። እሺ እኔ የምለው ሳሚ፣ ይህን ቦታ ግን እንዴት መረጥከው? በጣም ነው ደስ የሚለው። ጸጥ ያለ ቦታ ነው። መክሊት ያምሻል ማለት ነው? ምን ሳትናገሪ ተነስተሽ ሂጂ። ወይኔ እኔ ነገር ይቅርታ። ሂጂ ሂጂ። አቤት ምን ጉድ ነው! አቋረጠችን አይደል? አሁን ከገባሽ መሄድ ትችያለሽ። ትንሽ መቀመጥ አይቻልም? አሁን ነው እኔ መጠራጠር ያለብኝ።
ሮሚዮ ለጁሊየት እየጠየቃት መሆን አለበት። ልክ ነሽ። ሮሚዮ ጁሊየትን ለፍቅር እየጠየቃት ነው መሰለኝ። ልክ ነሽ። ምን እየተካሄደ ነው ያለው? እርግጠኛ ነኝ ሮሚዮ ለጁሊየት የፍቅር ጥግ እየገለጠላት። እኔስ መቼውን አበባዬን ተንበርክኬ የኔ ፍቅር፣ የኔ ውድ፣ የኔ ማርማራታ ብዬ አበባ ይዤ መቼውን የምጠይቃት? ፈጣሪ ዛሬ ማለት ነው። ቤት ነው የማየው። አንተ ጉደኛ